እኛ ቦታ ነው ያለው ለጦርነት የሚያመች ነው እንደዚህ ስታዩት የእርሻ ቦታ አለ ከፍታዎች አሉ ዝቅታ ቦታዎች አሉ ዋሻዎችም ሸለቆም ማየት ይቻላል በጣም የሚያስደንቅ ቦታ ነው ኤንም ካየን በኋላ ወደ ባኒያስ ወንዝ አካባቢም እንሄዳለን ከዛ የባኒያስን ፏፏቴም እናያለን ደስ የሚል ፕሮግራም አለን ዛሬ አብራችሁ ያስደንቅ ነው ይህ ቦታ ከፍተኛ ከዚህ በአካባቢ ካሉ ተራሮች ከፍ ያለውን ቦታ ያዘ ነው ይህ ብቻ ሳይሆን ከደማስቆ ዳማስክ እስከ ታች እስራኤል መተላለፊያ ዋና መገናኛ ቦታ ነው ይህን ቦታ ያዙ ማለት ወታደሮች እዚሁ ነው ሌላ ታች ያሉትን ተዋጊዎች ወይም ጠላትን በቀላሉ ማሸነፍ ይችሉ ነበር ስለዚህ ነው ይህን ቦታ እንደሚገባ ደስ በሚል ድንጋዮችም ተሰርቶ ለጦርም ለውጊያም በጣም የሚያመች ነበር አሁን ያለንበት ቦታ ደግሞ በጣም ደስ የሚል የተመቸ ቦታ ነው እዚህ የአንበሳ ቅርጽ እናያለን እዚህም እንደተጻፈው ከሆነ የባይብራስ የእስልምና ተከታይ ገዢ እዚህ አካባቢ የነበረው የሱ ምልክት እንደነበርና በቃ ራሱን እንደ አንበሳ አድርጎ እዚህ ላይ እንደቀረጸና ለሱ መቀመጫ እንዳደረገ እናያለን ረጉት አውቀው ነው ጠላት ባንድ ላይ ጓብለው ሲመጡ ሁሉም ተንጋክተው እንዳያሸንፏቸው አውቀው ጠባብ በማድረግ አንዳንድ ወታደር ሲገባ እያንዳንዱን እያገኙ በቀላሉ ማሸነፍ እንዲችሉ ነው በጣም በጭንቅላት የተሰራ ምሽግ መሆኑን ምሽግ የሚባለው ይሄ ነው ሰፊውም የሚባለው ይሄ ነው ቦታ ስለሆነ አሁን ማስተዋል ይቻላል ይሄም እዚህ ከፍተኛ ላይ ተቀምጦ እዚህ የሚዋጉት ወታደሮች ወደ ታች ራሳቸውን ለመከላከልና ከታች ያሉትን ለመምታት ለማሸነፍ ቀላል የሚሆነው ከፍተኛ የታሰበበት ስትራቴጂ መሆኑን ማየት እንችላለን በጣም በዛን ዘመን በቴክኖሎጂ ያደገ ቦታ ነው በጣም ደስ ይላል እዚህም ቦታ እንደምናየው ከሆነ አዳዲስ የአረብ ገጠሮች አሉ ደስ ይላል ከነሱም አጠገብ የተለያዩ የእርሻ ቦታዎች አሉ በጣም ነው የሚያምረው ከታችኛውም ነበርን ከላይኛውም አሁን ካለንበት ነበርን በጣም ደስ የሚልና ጥንታዊ ቦታ በከፍተኛ ደረጃ ህዝቡንም እዚህ ለነበሩ ለአካባቢውም የመከላከያ ቦታ ጥልቅ የሆነ ስትራቴጂክ የሆነ ምሽግ ነበር ባጭሩ ልንገልጽላችሁ ልናስረዳችሁ ሞክረናል זהו מבצע הבופור שמתחתיו זורם נהר הליטני מתחתנו ניתן לראות את קיבוץ ניר הבולט בגגותיו האדומים ליד הקיבוץ נובע הבניאס שהוא אחד ממקורות המים העיקריים של הירדן שמאלה לסניר על שוליו המערביים של הגולן ניתן לראות חורשות אקליפטוס קטנות המסמנות את מוצבי הצבא הסורי מוצבים אלה היוו חלק ממערך הביצורים הסורי ששימש להתקפות בלתי פוסקות כנגד יישובי האמת ባኒያስ ወንዝ ነው ከላይኛው ከኒምሮድ ምሽግ መጽዳት ኒምሮድ ካየን በኋላ አሁን ወደዚህ ወደ ባኒያስ ወንዝ መጥተናል ይሄ የባኒያስ ወንዝ ወይም ናኻል ኸርሞን የተባለው ብዙ ውሃ ከኸርሞን ተራራ ከጠሉ ከበረዶው እየቀለጠ በዚህ ወንዝ አድርጎ እስከ ዮርዳኖስ ወንዝ ይሄዳል በጣም ይህን አካባቢ ሁሉ የሚያለመልም አረንጓዴ የሚሰጥ አትክልት ሁሉ የሞሉበት እንስሳት ሁሉ ያሉበት ቦታ ነው በጣም ደስ ነው የሚል በነገራችን ላይ ባኒያስ የተባለው እንደሚባለው ከሆነ የአፈ ታሪክ ነው ዜውስ የሚባለው አማልክት እና ምስቱ አንድ ቀን ልጅ ይወልዳሉ ይሄ ልጅ ወደ አየር ሲመጣ ወደዚህ ሲወለድ ማለት ነው ግማሹ ሰው ነው ግማሹ ግን ታይሽ ወይም እንደ አውራ ፍየል ሆኖ ወጣ ይባላል አሁን እናቱ በድንጋጤ ወይም በኢብሪት ወደ ፓኒካ ትገባና ስሙን ከዛ በኋላ ፓን ወይም ፋን ይባላል ከዛ ከጊዜ ጊዜ ይሄ አካባቢው ፓኒያስ ማለት በዛው ልጅ ስም ፓኒያስ ተብሎ ተጠራ በዚህ አካባቢ ያሉት ግን ምን ይደረግ አረቦች ስለነበሩ
ፓኒያስ ወይም ፔይ የሚባለውን ፊደል ማለት ስለማይችሉ ባንያስ ብለው ጠሩት። ከዛን ቀን ጀምሮ የአካባቢ ባንያስ ይባላል። የባንያስ ወንዝ ወይም ናኻል ኸርሞን ከተው ባንያስ ወንዝ ፏፏቴ ላይ ነው ያለነው። እዚያውን መንገዱን ይዘን ወደ ፏፏቴው እንገባለን። እዚህ እንደተጻፈው ይህ ቦታ እስራኤል ሀገር ካሉት መንገዶች በጣም ቆንጆ የሚባለውና የሚመረጠው ቦታ ነው ተብሏል። ገብተን እናየዋለን። አሁን ደግሞ ያለንበት እንደ ኩሬ ወይም ጉድጓድ ለውሃ ማጠራቀሚያ የተዘጋጀ ቦታ ነው። ያው እንደሚታወቀው በዛን ወቅት እንደ ዛሬ እስከ ቤታችን የሚደርስ ቧንቧ የለም። እዚሁ አንዴ ይሰበሰብና እየመጡ እየቀዱ ይወስዱ ነበር። በጣም ሰፊ ነው። የሚያስገርመው ዝናብ ከወረደ በኋላ ውሃው ተቁቶ ከበዛ በኋላ ብዙውን ጊዜ ወደ ታች እየሰረጸ ይበተናል። እዚህ ግን ምን አደረጉ? ከታች እንደ ሲሚንቶ ነገር ለበጡበትና ውሃው ወደ ታች እንዳይሰርጽ እዚህ ተቁቶ እንዲቀር በማድረግ ማለት በዛን ጊዜ በነበራቸው ቴክኖሎጂ እንደሚገባ በመጠቀም አገልግሏቸዋል። ይህን ስንመለከት የኢትዮጵያን ዛፎችና ጥንታዊ ቦታዎችን እዛ ያስታውሳል። በጣም ትዝታን የሚሞላ ቦታ ነው። በጣም ደስ ይላል። አብረን እንግዲህ እናስታውስ የት እንደነበርን መርሳት የለብንም። በምንጎበኝበት ቦታ የተለያዩ እንደዚህ አይነት ቅርጾች ወይም ስዕሎች፣ ምሳሌዎች አሉ። እነዚህ አንድ ጎብኝ ወይም የሚጎበኝ ሰው እንዳይጠፋ በመንገድ ገደል እንዳይገባም እንደሚገባ እያስተካከሉ አቅጣጫውን ያሳምሩለታል። አሁን እዚህ የምናየው ነጭ ሰማያዊና ነጭ ነው። ሌላ ቦታ ደግሞ ቀይም ያለበት አለ፣ አረንጓዴም ያለበት አለ። እያንዳንዱ የተለያየ መንገድን ነው የሚያሳየው። በነገራችን ላይ ከታሪክም እንደምንማረው እንደዚህ አይነት የጾፌን ሞርስ ወይም ሚስጥራዊ ምልክቶችም ሊሆኑ ይችላሉ። በተለይ አንድ ወታደር ከጠፋ ወይ ሊዋጋ ሄዶ መንገዱ እንዳይጠፋው ወደ ቤዙ ቦታው እንዲመለስ የተለያዩ ድብቅ ምሳሌዎችን ሚስጥራዊ እነሱ ብቻ የሚያውቁትን እያደረጉ በሰላም ወደ ካምፑ ወይም ቦታው እንዲመለስ። እላይም አረንጓዴ የለበሱ መልካም ዛፎች ናቸው። እዚህም ወደ ታች እየወረድን ስነድ ፏፏቴው ድምፁ ራሱ በጣም ይማርካል። እንዳስረዳሁት ይችን ቀለም ምልክት አልለቀቅንም። ወደ ፏፏቴው እየሄድን ነው። በቅርቡ እንደርሳለን። ከኔ ጋር አሁን ደግሞ ያለነው ባንያስ ፏፏቴው የውሃ ሸንተረሩ ነው። እንደምታዩት በጣም ነው የሚያምረው፣ ውበት የሚሰጥ በጣም በቃ መልካምን ነገር የሚያንጸባርቅ ነጭ፣ ከታች ስታዩት ውሃው የነጻ በጣም ደስ የሚል ነው። ከላይ እስከ ታች የ10 ሜትር ርቀት ያለው በኃይል ሲመታ መልካም የሆነ ድምፅ ያሰማል። ከዚህም ወርዶ ወደ ዮርዳኖስ ወንዝ ነው የሚገባው። በጣም ነው የሚያምር፣ በጣም ደስ ይላል። ውሃውን ገብቶ እንድንዋኝም በቃ ደስ ይለናል፣ ያቃታናል። በጣም ደስ የሚል ቦታ ነው። እንግዲህ ውድ ተመልካቾች በዛሬው ዕለት ከዚህ ከፏፏቴው ፊት ወይም ጀርባ ሁኜ
የዛሬውን ፕሮግራማችን ወደ መጨረስ እየወሰድኳችሁ ነው። ዛሬ የላይኛውን የኒምሮድን ምሽግ አይተናል። ከዛም እዚህ በመምጣት ረዥሙን መንገድ ሄደን ወደ ባንያስ ፏፏቴ የውሃ ሸንተረር አሁን ካለንበት ይህንም አሳየናችሁ። በጣም የሚያምር ነው። እስራኤል ሀገር እንደዚህ ኃይለኛና አንደኛ የተባለ የውሃ ሸንተረር ፏፏቴ መገኘቱ በጣም ደስ ይላል። ለወደፊቱም እናንተ መጣችሁ መጎብኘት በጣም ግድ ነው። አሁን እንኳን ጊዜ አስዛችሁ መምጣት አለባችሁ። ውሃው በጋም ሆነ ክረምት ያለ ነው፣ አይጠፋም። ለአንዳንዶቻችሁ ኢትዮጵያን ለአረሳችሁም ይሄ እንደ አባይ እንደ ባህር ዳር እንዳለው ሊመስል ይላል። በጣም ነው የሚያምረው። ዛሬ ሳምንታዊ አገራችን ነው የሚል ፕሮግራማችን እንጨርሳለን። የሚቀጥለው ሳምንት በተመሳሳይ ፕሮግራም እስክንገናኝ መልካም ሳምንት።